አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች። እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያደረጋችሁ አበረታቱ። የምታበረታቱኝ እህት ወንድሞቼም ከልብ አመሰግናለሁ። ኑሩልኝ እና እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ እንደተለመደው በሌላ ቪዲዮ ብቅ ብያለሁኝ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የኮርቻ ሰፊውና የእድል ሚስጥር በሚል መጥቻለሁኝ ማለት ነው የኔ ውዶች። በጥንት ዘመን በታዋቂዋ የሰመርቀንድ ከተማ በገዛ ላቡ ጥሮ ግሮ የሚኖር አንድ ጎበዝ የኮርቻ ሰፊ ነበር። ከጎኑ ደግሞ የአይኑ ማረፊያና ዋና ረዳቱ የሆነው የሚወደው ልጁ ነበር። አባትና ልጅ አብረው አዳዲስ ኮርቻዎችን ይሰፋሉ፣ ያረጁትን ይጠግኑ ነበር። በዚህም ስራቸው የዕለት ጉርሳቸውን ያገኙ ነበር። ይህ የኮርቻ ሰሪ አባት ለስራው ያለው ፍቅርና ታማኝነት እጅግ ጥልቅ ነበር። እንደውም የሚቀመጥበት ወንበር በራሱ ከኮርቻ የተሰራ ነበር። ነገር ግን ይህ ተራ ኮርቻ አልነበረም። በውስጡ ማንም የማያውቀው ምስጢራዊ መደበቂያ ነበረው። አባት ያጠራቀመውን ገንዘብ በዚህ ምስጢራዊ ካዝና ውስጥ ያስቀምጥ ነበር። ይህንን ምስጢራዊ የገዛ ልጁ እንኳን አያውቅም ነበር። ቀናት አልፎ ወራት ተተኩ። በድካም የተገኘው ገንዘብ በኮርቻው ውስጥ እየዋለ መጣ። ከዕለታት አንድ ቀን አባትም ለንግድ ጉዳይ ለአንድ ወር ያህል ከሰመርቃንድ መውጣት ነበረበት። ከመሄዱ በፊት ሱቁንና ማጋዙን ለልጁ አደራ ሰጠ። ነገር ግን አንድ ነገር አጥብቆ አሳሰበው። እኔ የምቀመጥበትን ያንን ኮርቻ በፍጹም እንዳትሸጠው አለው። ልጁም በአክብሮት እሺ አባቴ ብሎ ቃሉን ሰጠ። አባቱ በሌለበት ጊዜ ወጣቱ ልጁ ሱቁን በጥሩ ሁኔታ አስተዳደረ። በመጋዙ ውስጥ የነበሩትን ኮርቻዎች አብዛኛዎቹን ሸጠ። ሁሉም ነገር በጥሩ ሁኔታ እየሄደ ሳለ አንድ ምሽት ላይ አንድ ግትር መንገደኛ ወደ ሱቁ መጣ። መንገደኛው ኮርቻ መግዛት ፈልጎ ነበር። ነገር ግን በሱቁ ውስጥ የሚሸጥ ኮርቻ አልቀረም ነበር። መንገደኛው አይኑን አባትየው የሚቀመጥበት ኮርቻ ላይ ጣለ። ልጁ ለሽያጭ የቀረበ አይደለም ቢለውም ሰውየው ግን ሊሰማው አልፈለገም። እንዲያውም ከሚገባው በላይ 3 እጥፍ ዋጋ እንደሚከፍል ቃል ገባ። ልጁም አሰበ፣ የአባቴን ስራ አቀላጥፋለሁ፣ ደግሞም ጥሩ ትርፍ አገኛለሁ ብሎ በማሰብ ያንን ምስጢራዊ ኮርቻ በ30 ዲናር ሸጠው። ከቀናት በኋላ አባትየው ተመለሰ። ወደ ሱቁ እንደገባ አይኖቹን ያንን ኮርቻ ፈልጎ፣ ነገር ግን በቦታው የለም። ኮርቻው የት አለ ብሎ ጠየቀው። ልጁም በደስታ እንዲህ ሲል መለሰ፣ አባቴ በ3 እጥፍ ዋጋ ሸጥኩት። በዚያ ቅጽበት የአባትየው ልብ በሐዘን ተቃጠለ። በውጭ ባያሳይም በውስጡ ትልቅ ቁስል ተሰማው። ምክንያቱም ያ ኮርቻ ተራ ዕቃ አልነበረም፣ የዓመታት ጥረትና የድካም ውጤት ማከማቻ ነበርና። ሁሉንም ነገር ትቶ ኮርቻውን ፍለጋ ተነሳ። ሰመርቃንድን አዳረሰ። ወደ ቡኻራም ተጓዘ። በየሆቴሉ በየገበያውና በየመንደሩ ፈለገ። ወራት አለፈ፣ ምናልባት ዓመታት። ነገር ግን ኮርቻውም አልተገኘም። ተስፋውም እየተሟጠጠ መጣ። አንድ ቀን በድካም ዝሎ ሳለ ከንፈሮቹ እነዚህን ቃላት አወጡ። እድሌን ፍለጋ ስባዝን ጉልበቴ ደከመ። እድሌም በሰመርቃንድና በሆራ አዞረኝ። ከዚያ በኋላ ፍለጋውን አቆመ። ወደ ቤቱ ተመለሰ። እንደገና ወደ ስራው ተሰማራ። ሕይወት እንደ ቀድሞው ቀጠለች። ከብዙ ዘመን በኋላ አንድ ቀን አንድ ደንበኛ ወደ ሱቁ መጣ። በእጁም አንድ ያረጀ ኮርቻ ይዞ ነበር። ሊያሰፋው ወይም ሊጠግነው ፈልጓል። አባትየው ኮርቻውን ቀና ብሎ ሲያየው ልቡ ሊቆም ደረሰ። ይህ ከዓመታት በፊት የጠፋው የራሱ ኮርቻ ነበር። ምንም ሳይረበሽ በረጋ መንፈስ ወደ ደንበኛው ዞሮ እንዲህ አለው፣
ይህ ኮርቻ አሁን በጣም አርጅቷል። አዲስ ኮርቻ ልስጥህና ይህንን ለእኔ ተውልኝ። ደንበኛው በዚህ በጣም ተደሰተ። አዲሱን ኮርቻ ወስዶ አሮጌውን ትቶለት ሄደ። አባትም ወዲያው ኮርቻውን ፈታው እና ያንን ምስጢራዊ መደበቂያ አየው። ገንዘቡ አሁንም እዛው ነበር። በፊቱ ላይ ጥልቅ የሆነ ፈገግታ ታየ። ከዓመታት በኋላ እነዚህ ቃላት ከአንደበቱ ወጡ። ምን ያደክምሃል? በመሰርቃንዲና በቡሃራ መዝሙሩ ላንተ የተጻፈው እድልህ ራሱ ይመጣል በተራው የሚል ነበር። ሰው አንዳንድ ጊዜ እድሉን ወይም ነሲቡን በሩቅ ፍለጋ ይደክማል፣ ይጨነቃል። ነገር ግን እጣ ፈንታህ የተጻፈው ነገር ጊዜው ሲደርስ አንተን መፈለጉ አይቀርም። ትዕግስት፣ መረጋጋት እና በሐላል መንገድ መስራት ሰውን ወደ ትክክለኛው ውጤት ያደርሰዋል። በዱንያ ሩጫ ውስጥ አትኩሮት ሳይሰጡ ትላልቆችን ሰምቶና በእያንዳንዱ ነገር ውስጥ ጥበብን ፍለጋ መኖር ይገባል። ምክንያቱም እድል አይቀንስም፣ አይጨምርም። በትክክለኛው ጊዜና በትክክለኛው መንገድ ወደ ባለቤቱ ይመጣል። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።